የታችኛው የሆድ ክፍል ህመም ማለት ከእምብርት በታች ባለው የሆድ ክፍል ላይ የሚሰማ ህመም ማለት ነው። የታችኛው የሆድ ክፍል ህመም ከስነ ተዋልዶ ስርዓት፣ ከምግብ መፈጨት ስርዓትና ከመሳሰሉት ጋር የተያዙ የብዙ በሽታዎች ምልክት ሊሆን ይችላል። በመሆኑም በዚህ ቪዲዮ ታዲያ የታችኛው የሆድ ክፍል ህመም በተለይ ከእምብርት በታች የሚከሰት የሆድ ክፍል ህመም ምክንያቱ ወይም ደግሞ መንስኤዎቹና እንዲሁም ደግሞ ማድረግ የሚገባንስ መፍትሄዎች ምንድናቸው የሚለውን በዚህ ቪዲዮ ላይ እንመለከታለን። እኔ ዶክተር አማኑኤል ነኝ። ቪዲዮውን ከመጀመራችሁ በፊት ሼር እንዲሁም ደግሞ ላይክ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። የታችኛው የሆድ ክፍል ከእምብርት በታች ወይንም በዳሌ አካባቢ የሚገኝ የሆድ ክፍል ሲሆን በዚህ አካባቢ የሚከሰት ህመም ደግሞ የታችኛው የሆድ ህመም ተብሎ ይጠራል። በሴቶች ላይ የታችኛው የሆድ ህመም መንስኤዎች ከስነ ተዋልዶ ስርዓት፣ ከሽንት ቧንቧ ስርዓት፣ ከምግብ መፈጨት ስርዓትና ከመሳሰሉት ጋር የተያያዙ ሊሆኑ ይችላል። በወንዶች ላይ ደግሞ የታችኛው የሆድ ህመም እንደ ኮላይተስ፣ ይሄ ማለት የአንጀት መቆጣት፣ ቡአ ወይንም ሄርኒያ፣ የዳሌ አካባቢ ህመምና ከመሳሰሉት በሽታዎች ጋር ሊመነጭ ወይም ደግሞ ሊያያዝ ይችላል። እያንዳንዱ መንስኤ በተለያዩ የህመም አይነቶች የሚገለጽ ሲሆን ህመሙ የሚቆርጥ ወይም ደግሞ የሚወጋ አልፎ አልፎም የሚመላለስ ህመም ሊሆን ይችላል። መጠኑም ደግሞ ከቀላል እስከ ከባድ ሊደርስ ይችላል። አንዳንዴ የታችኛው የሆድ ህመም ወደ ወገብ፣ መቀመጫ ወይም ደግሞ ጭን አካባቢም ሊሰራጭ ይችላል። በተለይ በምሸኑበት ጊዜ ወይም ደግሞ ግንኙነት በምታደርጉበት ወቅት ህመሙ በግልጽ ሊሰማ ይችላል። ታዲያም የታችኛው የሆድ ክፍል ህመም መንስኤዎቹ ምንድናቸው ወደሚለው እንምጣ። የታችኛው የሆድ ክፍል ህመም መንስኤዎቹ በሁለት ዋና ዋና አይነቶች ይከፈላሉ። እነሱም ድንገተኛ ወይንም አኪዩት የታችኛው የሆድ ህመምና እንዲሁም ደግሞ ስር የሰደደ የምንለው ወይም ደግሞ ክሮኒክ የሚባለው የታችኛው የሆድ ክፍል ህመሞች ናቸው። በመጀመሪያ ለድንገተኛ የታችኛው የሆድ ህመም መንስኤዎች የሚባሉትን እንይ። ለድንገተኛ የታችኛው የሆድ ህመም መንስኤ የሚሆኑት የመጀመሪያው የእንቁላል ከረጢት፣ ይሄ ማለት ሲስት የሚባለው መፈንዳት ወይም ደግሞ መጠማዘዝ ነው። እንደ ማህፀን የእንቁላል ከረጢት ባሉ ፈሳሽ በሞሉባቸው ቦታዎች ላይ የሚፈጠር የከረጢት መፈንዳት ወይም ደግሞ መጠማዘዝ ለታችኛው የሆድ ህመም የሚዳረግ ይሆናል። በሁለተኛ ደግሞ የላይኛው የስነ ተዋልዶ አካላት እብጠት ሲፈጠር ነው። ለምሳሌ እንደ ማህፀንና የእንቁላል ማምረቻ ባሉ አካላት ላይ በባክቴሪያ ለምሳሌ ክላሚዲያ ወይም ደግሞ ሲፊሊስ አማካኝነት በሚከሰት ኢንፌክሽን የሚመጣ እብጠት ነው። ይህም የታችኛው የሆድ ህመም ያስከትላል። በሶስተኛ ደግሞ የትርፍ አንጀት እብጠት ነው። አፔንዲሳይተስ እንለዋለን። ይህ ማለት በቀኝ በኩል ባለው የታችኛው የሆድ ክፍል ላይ ህመም የሚያስከትል ሲሆን አንዳንዴም ወደ መላው የታችኛው የሆድ ክፍል ሊሰራጭ ይችላል። አራተኛ የሆድ ዕቃ ሽፋን፣ ይሄ ማለት የፔሪቶናይተም እብጠት ሲከሰት፣ ይህም ስንል በሆድ ውስጥ የሚገኝ የሽፋን አካል እብጠት ለድንገተኛ የሆድ ህመም መንስኤ ሲሆን ብዙውን ጊዜ በጊዜ ሂደት እየባሰ የሚመጣ ነው። አምስተኛ የአመጋገብ ለውጥ ሲኖር፣ የአመጋገብ ለውጥ ለሆድ ድርቀት እናም ለድንገተኛ የአንጀት መኮማተር ይዳርጋል። ስድስተኛ ደግሞ የመድኃኒት አጠቃቀም ነው። ከአመጋገብ ለውጥ በተጨማሪ የመድኃኒት አጠቃቀምም ለሆድ ድርቀት ወይም ደግሞ ለድንገተኛ የአንጀት መኮማተር ምክንያት በመሆን የሆድ ህመምን የሚያስከትል ይሆናል። በተጨማሪም ደግሞ አሁን ካልናቸው መንስኤዎች የታችኛው የሆድ ህመም በሽታዎች ምክንያትም ሊከሰት ይችላል። ይህም ስንል ለምሳሌ የአንጀት መቆጣት ካለ፣ ይሄ ማለት ኢሪታብል ቦውል ሲንድረም ይባላል። ወይም አልፎ አልፎ የሚከሰት የአንጀት መዘጋት ወይም ደግሞ ኢንተስታይናል ኦብስትራክሽን ካለ የታችኛው የሆድ ህመም ማለትም ድንገተኛ የሆነው ይከሰታል ማለት ነው። ሌላው የሽንት ቧንቧ ኢንፌክሽን፣ ከማህፀን ውጭ የሚከሰት እርግዝና መፈንዳት ካለ፣ ኤክቶፒክ ፕሬግናንሲ የምንለው ራፕቸር በሚያደርግበት ጊዜ፣ የማህፀን እንቁላል ካንሰር ካለ ኦቫሪያን ካንሰር ይባላል። የፅንስ መጨናገፍ ከተከሰተ፣ በዳሌ አካባቢ የሚፈጠር የቁስል መግል ከተከሰተ፣ እንዲሁም ኢንዶሜትሪዮሲስ የሚባለው ይሄ ማለት የማህፀን ግድግዳ ህዋሳት ከማህፀን ውጪ ሳያድጉ የሚከሰት በሽታ ነው። በእነዚህ በሽታዎችም ድንገተኛ የሆነ የታችኛው የሆድ ክፍል ህመም በአጠቃላይ የሚከሰት ይሆናል ማለት ነው። አሁን ደግሞ ወደ ሁለተኛው እንምጣ። ይሄ ማለት ስር የሰደደ ክሮኒክ የምንለው የታችኛው የሆድ ህመም መንስኤዎችን እንይ። ስር ለሰደደ የታችኛው የሆድ ህመም መንስኤ የሚሆኑትን ስናይ እነዚህም የመጀመሪያው ስር የሰደደ የማህፀን አካላት እብጠት ካለ ነው። ይሄ ማለት ከማህፀን ጋር የተያዙ አካላት እንደ ቱቦዎች አሉ ማለት ነው። ለረጅም ጊዜ የሚቆይ እብጠት ሲከሰት
ተደጋጋሚ የማህፀን እንቁላል ከረጢቶች ወይም ደግሞ ኦቫሪያን ሲስት ሲፈጠር፣ በተደጋጋሚ የሚከሰት የሽንት ቧንቧ ኢንፌክሽን ካለ፣ የወገብ ህመም ካለ፣ የማህፀን መውጣት ዩትሪን ፕሮላፕስ እንለዋለን። ይህም ከተከሰተ የማህፀን እጢ ዩትሪን ፋይብሮይድስ የሚኖር ከሆነ፣ በማህፀን ጡንቻ ውስጥ የሚከሰት ኢንዶሜትሪዮሲስ ካለ፣ የፊኛ ግድግዳ መቆጣት ከተከሰተ፣ የአንጀት መቆጣት ከተከሰተ፣ ቡአ ወይም ደግሞ ሄርኒያ የተባለው ችግር ከተከሰተ፣ እንዲሁም በዳሌ አካባቢ የሚገኙ የነርቭ መጫንም ከተከሰተ፣ እነዚህ ደግሞ ስር የሰደደ ወይም ደግሞ ክሮኒክ ለሆነ የታችኛው የሆድ ህመም የሚዳርጉ ወይም ደግሞ የታችኛው የሆድ ህመም እንዲከሰት የሚያደርጉ መንስኤዎች ናቸው ማለት ነው። ታዲያም እንግዲህ እነዚህ በዋነኛነት የታችኛው የሆድ ህመም መንስኤዎችን በሁለት ከፍለን አይተናቸዋል። ይሄ ማለት ክሮኒክ የሆነና እንዲሁም ደግሞ አኪዩት የሆነ አለ። ይሄ ማለት ስንል ድንገተኛና እንዲሁም ደግሞ ስር የሰደደ የታችኛው የሆድ ህመም ብለን ለይተናቸዋል። እነዚህም የራሳቸው የሆነ መንስኤዎች ወይም ደግሞ ምክንያቶች አሏቸው ማለት ነው። ይህን ካለን እንግዲህ በቀጣይ ደግሞ የታችኛው የሆድ ህመምን ለመቆጣጠር የሚረዱ መንገዶች ወይም ደግሞ የቤት ውስጥ መፍትሄዎች ምንድን ናቸው የሚለውን እንይ። የታችኛው የሆድ ህመም በሚኖርበት ጊዜ ህመሙን ለመቀነስ የተለያዩ ዘዴዎችን መጠቀም ይቻላል። የመጀመሪያው ሙቅ ነገር መጠቀም ነው። ይሄ ማለት ህመሙን ለመቀነስ ሞቅ ያለ ነገር መጠቀም ወይም ደግሞ በሞቀ ውሃ መታጠብ የደም ዝውውር እንዲስተካከል ይረዳል። ይሄ ማለት ሙቅ ነገር ጨርቅም ሊሆን ይችላል። ሙቅ ነገር ውስጥ ነክራችሁ ውሃ ውስጥ ነክራችሁት ማለት ነው ሆዳችሁ ላይ በመያዝ ወይም ደግሞ በሃይላንድ ሙቅ ውሃ ሞልታችሁ ያንን ሆዳችሁ ላይ በመያዝ ህመሙን ማስታገስ ይቻላል። ሌላው የአቀማመጥ ለውጥን ማድረግ ነው። ህመሙ ወደ ወገብ በሚሰራጭበት ጊዜ ተኝቶ እግርን ከፍ ማድረግ ጥሩ ነው። ይህን ስታደርጉ ግን ከጉልበት በታች በልብስ መሸፈን ይኖርበታል። እንዲሁም ደግሞ በጎን በኩል በምተኙበት ጊዜ ጉልበትን ወደ ደረት በማስጠጋት ህመሙን መቀነስ ይቻላል ማለት ነው። ሌላው አእምሯዊ እረፍት ማግኘት ያስፈልጋል። እንደ ሜዲቴሽን፣ ዮጋና የሰውነት ማሳያሳያ እንቅስቃሴዎች በማድረግ አእምሯዊ እረፍትን ማግኘትም ህመሙን የሚቀንስና የሚያስታግስ ይሆናል። ሌላው ጥሩ ነገሩ መደበኛ የሆነ የአካል ብቃት እንቅስቃሴን ማድረግ ነው። በተጨማሪ መደበኛ እንቅስቃሴ ማድረግ የደም ዝውውርን ስለሚያሻሽለው ህመሙን ውጤታማ በሆነ መንገድ ለመቀነስ ይረዳችኋል ማለት ነው። ስለዚህ እነዚህን መፍትሄዎች መጠቀም ትችላላችሁ። በእነዚህ የቤት ውስጥ መፍትሄዎች ግን ወይም ደግሞ በእነዚህ ዘዴዎች ግን የማይስታገስና የማይተው ከሆነ ህክምና ማድረግ ይጠበቅባችኋል። ታዲያም ሐኪም መቼ ማማከር አለብኝ ወይም ደግሞ ህክምና መቼ ማድረግ ይኖርብኛል ብላችሁ ከጠየቃችሁ ደግሞ ሌሎች ምልክቶች ከታዩ ወይም ደግሞ የህመም ስሜቱ እየተባባሰ ከሄደባችሁ ሐኪም ማማከር አለባችሁ። እንዲሁም ደግሞ ህክምናውን ማግኘት ይኖርባችኋል። ታዲያም ምልክቶች ሲባል በትውከት፣ በሰገራ ወይም ደግሞ በሽንት ውስጥ ደም መታየት ካለ፣ ከፍተኛ ትኩሳት ካለባችሁ፣ ማቅለሽለሽና ማስታወክ ወይም ደግሞ ማስመለስ ካለ፣ ራስን የማዞር ስሜት ከተከሰተ፣ የአይን ወይም የቆዳ ቢጫ መሆን ካለ፣ ለጥቂት ቀናት ምግብ መመገብ ወይም ደግሞ ሰገራን ማውጣት አለመቻል ካለ፣ የሆድ መነፋት ወይም ማበጥ፣ የሆድ መገተር ወይም ደግሞ ስትነቁት ከፍተኛ የሆነ ህመም ስሜት የሚሰማችሁ ከሆነ፣ የማይተው ከፍተኛ ህመም ያሉ ምልክቶች ከታዩ ሐኪምን ማማከርና በጊዜውኑም ህክምና ማድረግ ይጠበቅባችኋል ማለት ነው። እነዚህ ምልክቶች ከህመሙ ጋር ይሄ ማለት አሁን ካልኳችሁ የሆድ ህመም አይነት ጋር አብሮ የሚከሰቱ ከሆነ ችላ ሳትሉ ሐኪምን ማማከርና ህክምናው ማድረግ ይጠበቅባችኋል። ሌላው እርጉዝ ከሆናችሁና የሆድ ህመም ከተሰማችሁም በአስቸኳይ ህክምና አድርጉ። እርግዝና ላይ የሆድ ህመም ማለት በጣም አደገኛ የሆነ ምልክት ነው። ስለዚህ ፈጽሞ ችላም ጊዜም ሊሰጠው አይገባም ማለት ነው። ታዲያም እንግዲህ የታችኛው የሆድ ህመም ድንገት ከተከሰተ በራሳችሁ ምርመራ ለማድረግ ወይም ደግሞ በቤት ውስጥ ለመታከም መሞከር የለባችሁም። ምክንያቱም ይህ ለእናንተም ሆነ ለቤተሰባችሁም በጣም አደገኛ ሊሆን ይችላል። በእናንተም ላይ በሰውም ላይ ሲከሰት ካያችሁ እዛው ለማከም መሞከር የለባችሁም፣ በተለይ ህመሙ ድንገተኛ የሚሆን ከሆነ። ስለሆነም በጥቅሉ ማንኛውም የታችኛው የሆድ ክፍል ህመም የአደገኛ በሽታ ምልክት ሊሆን ስለሚችልም ህመሙ ሲሰማችሁ ትክክለኛ ምርመራና ህክምና ለማግኘትም ወደ ሐኪም መሄድ ከሁሉ የተሻለው መንገድ ነው ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይሆፕ ጠቃሚና እንዲሁም ደግሞ አስገንዛቢ የጤና መረጃን እንደሰጣችሁ ግምቴ ነው። ቪዲዮ ሌሎችንም ሊጠቅምና ሌሎችም ሊያውቁት ስለሚገባ በቅንነት ሼር አድርጉልኝ። በቀጣይ በሌላ አስተማሪ የጤና ትምህርት ማግኛችሁ ይሆናል። እስከዛው ቸር ሰንብቱ።